እንኳን ለከተራና ለጥምቀት በዓል በሰላም አድረሳችሁ። ተወዳጁና ተናፋቂው ሞቅ ደመቅ ብሎ ሁሌ በናፍቆት የሚጠበቀው እሁድን አንድ ላይ ከቻናል 1 ሰዓቱን ጠብቆ ተጀምሯል። በቅድሚያ ሁለቱን እህቶቼን እንኳን አድረሳችሁ በማለት ጀምሯል። እንኳን አብሮ አደረሰን። ጥምቀት ወደ ሴት ያደላል ነው። አይ ለጥምቀት ያልሆነ ቀሚስ ይበጣጠስ ማለት ዛሬ ነው። ይበጣጠስም ይቆራረጥም ከዚህ በላይ አይ ከብዳል ሰው ተሸካሚ ያስፈልጋል። በጣም ነው የሚያምረው እና እነዚህ የባህል ጨርቆቻችን ዲዛይነሮቻችን የደረሱበት ደረጃ ራሱ አይገርም። በጣም ያው ጥምቀት የውጪ በዓል አይደል? ያው ባህላዊም ሃይማኖታዊም ይዘት ያለው በደማቅ የሚከበር በዓል ነው። በዩኔስኮም የተመዘገበ ልዩ ማንነታችን መገለጫ ብለን ከምንጠቅሳቸው በዓሎቻችን መካከል አንዱ ነው። ክብረ በዓል ብለን የምንገልጸው ነውና የውጪ በዓል እንደመሆኑ እንዳላችሁት በጣም ሰዎች አምረው ደምቀው ፍክት ብለው የሚታዩበት ነው። ለጥምቀት ያልሆነ ቀሚስ ይበጣጠስም ለዚህ ይመስለኛል። አቤት ሎሚ ቢኖር በስመ በግራ በቀኝ እኔ አንተም ቦታው ፍርሳይን ሞሮግሮ እናስ ደግሞ ደምቀው ወጥተው የሚተጫጩበትም ነው አይደል? አዎ ሴት ልጆች ትዳር የሚያገኙበት ወንዶችም እንግዲህ ትዳር አጋራቸውን የሚያገኙበት ጥምቀትን ልሞክሩ ነበር አንዱ ምን ነው ምናምን ብሎታል። የሚገርምሽ ከተለያየ ሀገራችን ክፍል ራሱ ጥምቀት የተለያየ አይነት ያከባበር ያው ሃይማኖታዊ ስርዓቱ ሃይማኖታዊ አከባበሩ እንዳለ ሆኖ ግን የተለያየ አይነት ባህል የተለያየ አይነት ትውፊት አለው ልክ እንደያገሩ ማለት ነውና የተለያየ ሀገራችን ክፍል ብትሄዱ ኢትዮጵያን ብትዞሩ ጥምቀት በተለየ መንገድ ነው የሚከበረው። እኛ ትዝ ይሻል የዛሬ 4 አመት ወይ 3 አመት ብቻ ካልተሳሳትኩኝ ወንጪ አክብረን ነበርና በጣም የተለየ አይነት አከባበር ነው ያለው። ሀይቁ ላይ በእነዚህ ትንንሽ ታንኳ ነው የሚባሉት በእነሱ ነው ታቦት ከዚህኛው ቤተክርስቲያን ወደዛኛው ቤተክርስቲያን ካረፈበት ቦታ ወደ ቤተክርስቲያን የሚሄደውና ልክ እንደዛው ኢትዮጵያን ስትዞር የተለያየ አከባበር ነው ያለውና ጥምቀትን ስናነሳ እንደውም ትዝ ይሻል አስፊቲ ነበር ያለው ጥምቀት ስናነሳና እኔ ብዙ ጊዜ በጣም የምወደው በዓል ነበር እስከ ቅርብ ጊዜ ድረስና አሁን ግን ጥምቀት ሲመጣ ብዙ ጊዜ አስፊቲ ነው ትዝ የሚለን የጥምቀት ሰሞን ላይ ነበር ከዚህ ዓለም በሞት ያጣ ነውና በጣም ምን ወደው ምናከብረው ቤተሰባችን በጣም ምን ነው የሥራ ባልደረባም አይደለም አስፊቲ ለኛል በጣም ትልቅ ነገራችን ነውና ጥምቀት ሲነሳ ብዙ ጊዜ እሱን ስለምናስብ ነውና በድጋሚ ነፍስህን ባጸደ ገነት ያኑርልን። በጣም መልካም ነገር ጥሩ ነገር ሁሉ ጊዜም በየአመቱ ስናስብህ አይምራችን ላይ የሚመጣው በጣም ብዙ መልካም ትዝታዎች ናቸውና እነዛን ተተህልን ስላለፍክ በጣም ነው እናመሰግነው እንወድሃለን። አስፊዬን ጥምቀትን አስበህ ከዛ አስፋውና ለማንሳት አይቻልም ማለት በጣም ወዳጃችን ነው። በጣም ቅርባችን ነበረ። ብዙ ነገር አብረን ሰርተናልና ብዙ ነገር ማለት 3 አመት 4 አመት አብረን ከሰራን ቀን በቀን የምንገናኝ አይነት ወዳጆች ነበርና አስፊቲ ደግሞ ጨዋታ የሚፈጥር ስለሆነ በቃ ለማንሳት አንችልም። በጣም ወዳጃችን ነበር። ነፍሱ ለገነት ያሳርፍልን። አባዬ እንግዲህ መጽናናቱን ይስጣት እንላለን። እናቱን አስፊቲ ለምትወዱት ለወዳጁ ለቤተሰቦቹ ለዘመዶቹ ሁሉ መጽናናት እንመኛለን። አስፊዬ ነፍስ በሰላም ትረፍ። ትክክል ነው። አንዳንዴ እንደዚህ በጣም የልብ ወዳጅ የምትዩ ቤተሰብ የምትዩ ሰው ባል አጋጣሚ ላይ ህይወቱ ሲያልፍ ሊረሳ አይችልም። አስፊቲንም በዚህ ምክንያት ነው ልናነሳው የቻል ነው። ያውንም ነፍስን ባጸደ ገነት ያኑርልን። አሜን። እንግዲህ ከሀዘኑ ድባብ ደግሞ ወጣ ስንል ናፍቆት እንዳለችው በተለያየ የሀገራችን ክፍል የጥምቀት አከባበር በጣም የተለየ ነው። ሃይማኖታዊ ስርዓቱ የተለየ ነው። ከዛ ደግሞ ወጣቶች ተሰብስበው ደግሞ ባህሉን የሚያስቀጥሉበትና እኔ ጎንደር የማክበር ልምድ ነበረኝና ጎንደርና ጥምቀት አይለያዩም። ከዋናው በጣም ከዛ የመጀመሪያ ፍሬሽማን ሆነን ሄድንበትን አይነት ጥምቀት ነው ያገኘሁትና እንዲማል ባይዘው ትንሽ ልታጨልቅ ሳሚ ጉዱ ፈርቶ ነበር። የምርሽ ነው? የሀገሩ ሎሚ ላይ ነው ያለው። ጎንደር በእንትን ነው በነገራችን ላይ ከሎሚ ልቅ ይሄ ሽመል ነገር ይያዝና በሱ በጣም ነካ ተደረጋለሽ ነካ ጎሸም እኛ ደግሞ ወንጪ ስናከብር የነበረው እኛ ቅልጥ ያለው ፕሮግራም ላይ ነበርን። እንደው ማርክ ሁሉ ነበር ታስታውሻለሽ? እያከበርን በጣም ከመመሰጡ የተነሳ አክባር ካሜራውን ትቶት ከዛ ማርኩ ናንተ ይሰራ ነው ከመሃል ፕሮግራሙ ማለት ይዞታል እኮ ማን አይደለም ማለት ስሙ የሚጠፋብኝ ማስረሻ ብርሻ አው ቪዲዮ አለኝ አሁን ራሱ ስሜታዊ ሆኖ በጣም ስሜታዊ ነው። ካሜራውን በዚህ ማርካም አልገብቱ ናውጣጭ ምን መስራ እና በጣም አከባበሩ ሁኔታው በጣም ልብ የሚነካ የሚያምር አይነት ነው። ብዙ የእውነት እኛነታችንን ስሜታችንን የሚገዙ ትዕይንቶች አሉት የጥምቀት በዓል። ቅድም ሊንዳልሽው አንደኛው የመተጫጫ መንገድ ስለሆነ ነው። ብዙ ጊዜ እኛ ሀገር የሰርግ ወቅት ሚያዚያና ጥር ነው አይደል? ጥር ላይ የሰርግ ወቅት የሚበዛበት ምክንያት እንደዛ ነው እና በጣም ብዙ የተለያዩ ከሃይማኖቱ ባሻገር የምናይባቸው የደመቁ ክብረ በዓላት አሉ። ባህል በጣም ይተዋወቃል። እዚህ አዲስ አበባ ራሱ ጃን ሜዳ ከድሮ ጀምሮ የምናያቸው የምን አካባቢ አልባስ ነው እስክቲ ወጣቶች ጥንድ የሆኑ አንዷ ሴቷ የአካባቢውን የሴት ባህላዊ ልብስ ወንዱ የወንድየውን ለብሰው ውበት የተላበሰ በጣም ደማቅ የሆነ በዓል እንድናይ
የሚያስችልበት አጋጣሚ ነውና በጣም ተወዳጅ ነው። በጣም በነገራችሁ ላይ ደግሞ ይሄንን የዘንድሮውን ጥምቀት ለየት የሚያደርገው የዓለም አቀፍ ቱሪስቶች በለው የሁሉም አይን እኛ ላይ የሆነበት ጊዜ ነው። በተለይ ደግሞ ባሳለፍነው ሳምንት እንደምታውቁት በዓለማችን በጣም ትልቅ ስትሪመር የሚባለው ወጣት ዩቲዩበር አይሾስፒድ ኢትዮጵያ መጥቶ ነበርና በጣም ብዙ ሰዎች በኢትዮጵያ አቀባበል ተገርመው ነበር። እኛም ራሳችን በጣም የኮራንበት በጣም ደስ የሚል ጊዜ ነበር እዚህ የነበረውና ከሌሎች አፍሪካ ሀገራት እስከዛሬ ከሄደባቸው ከኢሮፕ ከሌሎች ቱሮች በተለየ መንገድ ኢትዮጵያውያን በጣም በፍቅር ተቀብለነዋል። በጣም ብዙ ነገሮችን አሳይተነዋልና አንዳንዴ ስታስበው እንዴ አፍሪካ ያላት እንዴ ይላሉ። ብዙ ሩቅ ናቸው ለአፍሪካ ለኢትዮጵያና አሁን ብዙዎች ወደ ኢትዮጵያ መሄድ እንፈልጋለን ኢትዮጵያን ማየት እንፈልጋለን የሚሉበት ጊዜ ነውና በጣም ብዙ ቱሪስቶች ይጠበቃሉ። ከዛ ደግሞ ጥምቀት ሲሆን ደግሞ እንዲሁም ደግሞ ጥምቀትን ጠብቀው የሚመጡ ዓለም አቀፍ ሚዲያዎች አሉ ቱሪስቶችም አሉና ለኛ ይሄ በጣም መልካም አጋጣሚ ነው። ብዙ የሚሸጥ ነገር አላት ኢትዮጵያ በጣም ብዙ የሚታይ ነገር አላትና በደንብ ራሳችንን የምንሸጥበት በተለይ ደግሞ ቱሪስቶች ደግሞ ኢትዮጵያ ውስጥ ሲመጡ ፍቅር መሆናችንን ማሳየት አለብን። ምክንያቱም ላይቭ ላይ እስካም ሊያረጉ የሞከሩ ሰዎችም ስለነበሩ እነሱም በደንብ እንግዳ ተቀባይነታችንን በደንብ ማሳየት አለብንና በጣም ትልቅ ገቢ ወደ ሀገራችን ስለሚመጣ ይሄንን እድል መጠቀም አለብን ብዬ አምናለሁ። አንዳንዴ እንደዚህ አይነት አጋጣሚዎች ሲመጡ የምትመኝባቸው ነገሮች ብዙ ናቸው። ለምሳሌ ነው አይሾ ስፒድ ሲመጣ ምን አለ ለጥምቀት በሆነ ብዬ ተመቻ ወይ ዋዜማው ላይ ምናምን መጥቶ አጋጣሚው ያኛውን ቢያው ደግሞ ሌላ ሀገራችን የምታወቅበትን ሌላ አጋጣሚ እንፈጥራለን። ዩኔስኮ ላይ የተመዘገበ የማይዳሰስ ቅርስ እንደመሆኑ መጠን ያንን ደግሞ ዓለም ቢያይልን በጣም ጥሩ ነው። ሀገራችንን የተለየ ገጽታ ከማሰጠት አንጻር ኢሜጇን ከመቀየር አንጻር በጣም ትልቅ አስተዋጽኦ አለውና እንኳን ሆነ አልኩና የመሰለኝ እኔ ጥምቀትን ውሎ አክብሮ እሱን ነገር ሊያይ የመጣ ነው። እኔ እና እሱ ትንሽ ተላልፈናል፣ ሀሳባችን ተላልፏል። እኔ በቃ ትንሽ ከረም ብሎ ኢትዮጵያ ለምን መሰለኝ እንደ 8 ሰዓት ነው 24 ሰዓት እንደው ከሚስጥር ጋር ነበር እዚህ ምን ነው ታዲያ ለዚህ ለምን መጣ 24 ሰዓት አያንስበት። በጣም ኢንፍሉዌንሻል ነው። በጣም በዓለም ላይ ተንቀለቀለ ማለት ነው ምንም ማለት ነው በጣም ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ መሆኑን ደግሞ አይተናል በነዛ የሰዓታት የቀጥታ ስርጭት ውስጥ። ያው ኢትዮጵያውያን በጣም የምንወደው ነገራችን ይሄ ስለኛ ሌሎች የሀገር ዜጎች መጥተው ሲያወሩ ብቻ አንዳንድ ጊዜ እንዴት ነው ብቻ በዓለም አቀፍ ደረጃ ስንታይ ራሳችን እንወዳለን አይደል? ኳስ ስታሸንፍ አይተ ከሆነ ኢትዮጵያ ከሆነ ነገር ገስት ወዳደር ሩጫ አይተሽ ከሆነ የሀገር ፍቅር ስሜታችን በደንብ ይመጣልና ላይቭ ላይ ከኢትዮጵያ ቀጥሎ ወደ ግብጽ ነበር ሄደውና የግብጽንም እያየን ነበረ። በጣም ብዙ ሰው ሲከታተል የነበረው የኢትዮጵያ ናቸው። ኢቭን የግብጽ ላይቭ ሲያዩ የነበረው ኢትዮጵያኖች ናቸው። ኬንያውያንና ኢትዮጵያውያን ናቸውና ኢትዮጵያ ብዙ የሚታይ ነገር ነበራት። እያንዳንዱ ነገር በጣም የታቀደበት የታሰበበት የሄደበት ቦታ ሁሉ ኢቨንት ነበረውና በዚህ እንግዲህ ፒኤም ኦፊስን አለማመስገን አይቻልም። በጣም ብዙ የሚታዩ ነገሮች ነበሩትና ኩራት ተሰምቶናል። አዲስ አበባችን አምራ ነበር። የቱሪዝም ሚኒስትራችን ሰላማዊት ካሳን አለማመስገን አይቻልም። ሚስ ወርልድ አፍሪካ ሀሴት እና ደግሞ ምዕራፍ በደንብ ሲያስተረጉምለት ሲነግረው የነበረው ኢቭን የአድዋ ጀግኖቻችን የረገጡበት ቦታ ላይ በባዶ እግሩ አስኪዶት ነበርና ለኔ በጣም ኢሞሽናል። አይ ዶንት ኖ የኔ ስሜት ተጋሩት ይሆናል። አይ ልክ ነው። በነገራችን ላይ ኢትዮጵያ ስሟ የሚጠራበት ቦታ ላይ ሁላችንም ሴንሲቲቭ ነን። ያ ሰው ምንም ይሁን ምን በቃ ሀገራችን ከጠራች ትልቁ ምስላችን አድርገን የምናወጣው ኮን ነገር ውስጥ እሱ ነውና እኔም በጣም ደስ ይለኝ ነበር እኮ ግን እኔ በተፈጥሮ ቀሽ ካለ ሰው አልወድም ነው። አዎ በዛ ላይ በመጣበት ወቅት እንግዲህ ሀገራችን በጣም ጸርታ አምራ የሚታዩ ነገሮች በስተው የትም ቦታ ብትወስዱ በኩራት የምታንቀሳቀሽ ቦታ ከንጽህና ለአይን ካለው ውበት ሀገርን ከመግለጽ አንጻር በጣም ትልልቅ ነገሮች የተሰሩበት ጊዜ ነበርና በጣም የሚያምር አይነት ጊዜ አሳልፎ እንደሄደ እንግዲህ በጣም ብቻ ቆንጆ ነበረ። ጥሩ ነበረ። ሁላችሁም እዚህ ላይ ተሳተፉት እናመሰግናለን። ዛሬ እንዴ ገባችኋል? የእሁድን አንድ ላይ ዝግጅታችን እንግዲህ ሞቅ ብለን ደመቅ ብለን የጥምቀት በዓል ዋዜማ ዛሬ ደግሞ የከተራ በዓል ላይ ነው ያለነውና ያማረ ቆንጆ ቆይታ ነው የምናደርገው። ጥምቀት ካለፈ በኋላ ደግሞ ምን አለ? ሰርግ አለ። እስኪ ወገብ ይፈተሽ። አሸኛትም ወይ እንዴት እንጂ አሸወይና ነው እንጂ አሸወይና ሳይባል። ለማንኛውም ጥር ከገባ በሀገራችን ሰርግ የተለመደ ነው። የተለያዩ ተጋቢዎች ሽር ጉድ ያላችሁ እንደሆነ እንገምታለን። አለማችሁን ለማየት ሰርጋችሁን ለማድመቅ በጣም ባይዘው ሰርግ አስጨናቂ ጉዳይ ነውና ደግሞ በጣም ቅዱስ ስለሆነ ጋብቻችሁን ለምትፈጽሙ በምክንያት ይህ ተወዳጅ የናንተ ቻናል ዋን አዲስ ቻሌንጅ ይዞ መጥቷል። የምስራች ማለት ነው። ለእሁድን አንድ ላይ ቤተሰቦች ከቻናል ዋን የተዘጋጀ በጣም ልዩ ስጦታ አለ። የ2018 እንግዲህ የጥር ወር ተጋቢዎች እንኳን ደስ አላችሁ እንላለን። ከዛ ደግሞ ሰርጋቸውን በተለያየ ምክንያት ማረግ ለማይችሉ በተለይ ደግሞ አቅም ሀሳቡ ይኖርሃል፣ ጉጉቱ ይኖርሃል፣ ግን የሰርግ ወጪው ፕሮሰሱ በጣም ረጅም ስለሆነ አይን ይሄን አላረግም የሚሉ ተጋቢዎች
አንድ ቻሌንጅ አዘጋጅተንላችኋል። ይሄ ቻሌንጅ ደግሞ በጣም ከባድ ነው። ሰርጋችሁን ሙሉ ወጪውን ሸፍነን ልንድራችሁ። ባለው ይሄ ጭብጨባ ያስፈልገው በጣም አለ ጭብጨባ ወይታል የሙሽራው ቤተሰብ ይታላችሁ። እኔና ሊያ ከወዲሁ ወገባችንን እያሰርን ነው። ድምጽ ጎንበስ ቀና እያልን ነው። ዘጋኛል በሬ ገጅ እሱ ነው። ድንኳኑ ምኑ ተዘጋጅቷል። እንግዲህ በተለያየ ምክንያት ሰርጋቸውን ማድረግ ፎቶ መነሳትም ኢቭን አንዳንዴ ማይችል ይኖራል። ምክንያቱም እንደምታውቁት ነው ከጊዜ ወደ ጊዜ በተለይ የሰርግ ወጪው በጣም እየጨመረ ነውና እንግዲህ ሁለት አይነት ቻሌንጅ ለቤተሰቦቻችን አዘጋጅተናል። የመጀመሪያው ድግሱን ጨምሮ ሙሉ የሰርግ ወጪያችሁን አልባሳት፣ ፎቶግራፍ ምን ቀረ ቪዲዮ ዲኮር በጣም ከባድ ነው። ወገብ የሚሰብረው ነገር እኔ እንዳለ ምንድነው ሜካፕ አንቺ ይሄ ለስንተኛው ነው? ሜካፕ እኮ ስንት ሺህ ብር ገብ ሜካፕ አይዘው ለብቻው ሰርግ ይደግሳል። እሺ ሻሙቁልኝ ነው ያለው። አዎ ሳክስፎን ሰጣለሁ እኔ አሙቃለሁ ሳክስ ሰጣለሁ። ይሄን ሁሉ አድርገን እንግዲህ እንድራችኋለን። የመጀመሪያው አሸናፊ ሙሉ ሰርግ ይደገስለታል ማለት ነው። ሁለተኛው አሸናፊ ደግሞ የፎቶ ወጫችሁን መቼም ከድግሱም ከመብላት ከመጠጣቱም በላይ ሰርግ ትልቁ ቀሪ ሀብታችን ፎቶግራፍና ቪዲዮ ነው። ቻናሏን ግን እንደዚህ ወገቡን አስሮ ሲድራቸው ከነሱ የሚጠበቁ ዳርጉና ሙሽሮች ማድረግ ያለባቸው ነገሮች አሉ። ሰርጋችሁ እንድንደግስላችሁ ለምን እንደፈለጋችሁ በኦፊሻል የዩቲዩብ አካውንታችን ላይ ገብታችሁ ሰብስክራይብ ታደርጋላችሁ። ከዛ ኮሜንት ጽፋላችሁ። ኮሜንታችሁ የሰው ልብ መንካትና ማባበል አለበት። ያ ኮሜንት ከፍተኛ ላይክ ካገኘ እንደገና ደግሞ ሌላው ነጥብ ምንድነው ላይክ የሚያደርጉ ሰዎች ራሱ የቻናል ዋንን ኦፊሻል የዩቲዩብ አካውንት ሰብስክራይብ ማድረግ ግዴታቸው ነው። ይሄ ከሌለ ዋጋ አይኖርም ማለት ነው። በዛ መጠን ተቆጥሮ አንደኛ የሚወጣው ሰው የመጀመሪያውን ትልቁን ፓኬጅ ይወስዳል። የመጀመሪያው አንደኛ የሚወጣው ሰው ሰርጉ ሙሉ ወጪው ከነ 50 ሰው ጠርቶ ቤተሰቦቹን ጠርቶ ድግስ ይደግሳል። 50 ብዙ ነው። 50 ጠርታችሁ ማጨርሱት እንደ ብዙ ነው። ባይዘው 50 አይ እኔ ከ50ዎቹ አንዱ ሉን አረ 50 ብዙ በነገራችን ሰርጋቸው ላይ እንገኝላችሁ እንችላለን። እንትናቸው ጸባያቸው ይሄ ደግሞ ሌላ ሰርፕራይዝ ነው። እሱ ደግሞ ሌላ ሰብስክሪፕሽን እንጠይቃለን እኛ ለመገኘት። ሁለተኛ የወጣው ደግሞ እንግዲህ ቅድም እንዳልነው ፎቶግራፍ ቪዲዮ ለታሪክ የሚቀመጥ ከነ ሃርድ ኮፒው ሜካፕ አለው። ፎቶግራፍ ስንል ባይዘው ቬሎ አለ፣ ሜካፕ አለ፣ ሱፍ አለ። ወንዱ ደግሞ ጸጉሩን ይስተካከላል አይደል? ምንም የሚቀር ነገር የለም። ፏ አድርገን ብቻ ይሄ ዘመን የሚፈልገው ለምሳሌ በየጊዜው ቬሎ ሱፍ ምናምን እየተቀያየረ አይደል የሚመጣው። ዘመኑን በዋጀ ዘመናዊ ሆነ ፎቶና ሰርግ ነው የምናደርግላችሁ። ከእናንተ የሚጠበቀው እንግዲህ ሊያ እንዳለቻችሁ የቻናል ዋንን ኦፊሻል የዩቲዩብ አካውንት ሰብስክራይብ ያደረጋችሁ ሀሳባችሁን ጻፉ። ከዛ ደግሞ ላይክ አድርጉ። እነዚህንም ሰዎች ላይክ ማድረግ ደግሞ ራሱን የቻለ እነሱን ማገዝ ነው። ደግሞ የዛሬ ሳምንት ስንመጣ እንቅስቃሴያቸው ሁኔታውን አይተን ማየመራ እንደሆነ ሰርጋቸውን እነማን እንደሚደግሱት ሜካፕ የት እንደሚሰሩ የነገርናቸው እንደሆነ ደግሞ ታዲያ በነገርሽ ላይ ሰርግ ሲደገስ ዶት ሰርግ ቤት ስንሄድ እንዴት ነው ስጦታ ምናምን ይዘን ሄደለ። ስለዚህ አሁን ሀሳብ ወይ ምክንያት ለሚጽፉ ሰዎች ላይክ መስጠት ስጦታ እንደመስጠት ነው። ስለዚህ በዛ አስቡት። ሶስተኛ የሚወጣም ሰው ሽልማት አለው። ሶስተኛ የሚወጣ ሰው በእኔ አማካኝነት የሚያገባት ሴት ትመረጥለት። ማን ያውቃል? ጸባያቸው አይታወቅም። ሁሉን የደረሱ እንደገና ሴት ከሆነች ደግሞ እናንተ ታግዛላችሁ። ይነካካል። ምክንያቱም እየጻፈ ይሁን አላውቅም። አልጀመረም ገና። የዛሬ እሁድን አንድ ላይ እንዲህ አምሮበት ሞቅ ብሎ ተጀምሯል። በድጋሚ መልካም በዓል እንላለን። መልካም በዓል።